ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት ተብሎ በቃሉ እንደተጻፈ በዚህ ማለዳ አምላካችንን እግዚአብሔርን እጅግ አርገን እናመሰግናለን። ሰላም ለእናንተ ይሁን። የተወደዳችሁ የጌታ ቤተሰቦች እንዴት ከረማችሁ? አምላካችን እግዚአብሔር የተባረከ ይሁን። ስለናንተ እግዚአብሔርን እጅግ አርገን እናመሰግናለን። በስልክ እየደወላችሁ ምላሽን እየሰጣችሁን ስላለ እየተከታተላችሁን እንዳለ እየነገራችሁን እየጸለያችሁ እንዳለ እየነገራችሁን ስላለ ክብር ለእግዚአብሔር ለአምላካችን ይሁን። ይሄንን ሁሉ ያደረገ እግዚአብሔር ስለሆነ ክብሩን ጠቅልሎ ወደ ማደሪያው ይውሰድ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ደግሞ እንደገና የአምላካችንን ፊት እንፈልጋለን። እግዚአብሔር በሰጠን በዚህ የምህረት ማለዳ ላይ ሆነን ከእግዚአብሔር ቃል አንድ ክፍል እናያለን። እንደዚህ እንደ እግዚአብሔር ቃል ጥቂት ተነጋግረን የእግዚአብሔርን ፊት እንፈልጋለን። ዛሬ አንደኛ ቆሮንጦስ ላይ ያለውን ቃል ምዕራፍ 6 ላይ ያለውን ቃል እንመለከትና ልክ እንደዚህ እንደ እግዚአብሔር ቃል እንጸልያለን። ከዛ በፊት ላይ ግን ስለ ቆሮንጦስ ከተማ ጥቂት ከመጽሐፍ ቅዱስ ጥቂት መናገር ፈልጋለሁኝ። እቺ የቆሮንጦስ ከተማ ለአካያ ለተባለው ለሮም ግዛት ዋና ከተማ እንደሆነች ይናገራል። የንግድ እንቅስቃሴ ደግሞ በከፍተኛ ሁኔታ በዛች ከተማ ላይ ይካሄድ ነበረ። ወደብ አሏት። ታላላቅና ታናናሽ የሚባሉ መርከቦችም የንግድን ዕቃዎች እየጫኑ የሚተላለፉባት ናት ያቺ ከተማ። በዛ በታላቅ የንግድ ሀብት እየተስተዳደረች ባለችበትም እቺ ከተማ ሌላ ደግሞ የስነ ምግባር ውድቀትም ያለባት ከተማ ናት። ትልቅ የሞራል ውድቀት ያለባት፣ እንደውም በሃይማኖት ሰበብ ዝሙት የሚካሄድባት ከተማም እንደሆነች፣ እንደገና ደግሞ ብዙ ጣዖታትም ደግሞ በሃይማኖት በሚመስል ብዙ ጣዖታቶች ደግሞ ያሉባትም ከተማ እንደሆነች ይናገራል። ግን እቺ በጣም ሰፊ ታላቅ የሆነች ዋና ከተማ የሆነች የንግድ ከተማ የሆነች እቺ ቆሮንጦስ ከተማ ላይ ጳውሎስ ወደዛች ከተማ ላይ እንደሄደ ይናገራል። ጳውሎስ ሁሉ ጊዜ አንድ ቦታ ላይ ሄዶ ወንጌልን ከማድረሱ በፊት እንትንን ያካሂዳል። ምናልባት እቺ ከተማ በንግድ በተለያየ ነገር ታላቅ ብትሆንም ለወንጌልም ደግሞ ጥሩ አመቺ የሆነ ነገር አገኛለሁ ነው። ጳውሎስ ሁሉ ጊዜ መረቡን የሚጥልበት ቦታ፣ እንደዚህ ብዙ የሚታፈስበት ወይም ብዙ ተጠምዶ የሚወጣበትን ቦታ ጳውሎስ ያውቃል። ዝም ብሎ አይደለም ሐዋርያዊ ጉዞ ጳውሎስ የሚያደርገው። ወደዚህም ወደ ቆሮንጦስ ከተማ የመጀመሪያውን ሐዋርያዊ ጉዞ በሚያደርግበት ሰዓት ላይ እንደዚህ በስነ ምግባር ብልሹም ብትሆን በንግድም በሀብቷም ታላቅ ሆና ትልልቅም ወደቦች ያሏት ብትሆንም በስነ ምግባርም ብልሹ ሆና የተለያየ ጣዖትም ቢኖር ይሄንን ደግሞ አሸናፊ የሆነውን ወንጌል ይዤ እኔም ደግሞ ወደዛ ገባለሁ። ምናልባት ወደዛ ከተማ ለንግድ ሊሆን ይችላል ብዙዎች የሚገቡት፣ ተመራጭም ናት ብለው የሚሉት የተለያየ ነገር ማድረግ ይሆናል። ጳውሎስ ግን ወደዛች ከተማ ሲገባ ሌላ ነገር አይደለም፣ ወንጌልን ለመስበክ በዛ ከተማ ላይ ያለውን ነገር ለመቀየር ነው ጳውሎስ ወደዛች ከተማ ላይ የመጀመሪያውን ጉዞ ያደረገው። እንደገባም ያደርግ የነበረው ነገር ወደ አይሁድ ምኩራብ ሄዶ ለአይሁዶች ይሄንን ወንጌል ይመሰክር ነበር፣ ይናገር ነበር። ይሄንን እየነገረ ባለበት ሰዓት ላይ አይሁዶች ሲቃወሙት፣ አይሁዶች ሲገፉት የሚያደርገው ወደ አረማውያን ደግሞ ይሄድና ይሄንን ወንጌል ይናገር ነበረ፣ ይሰብክ ነበረ። ይሄንን እያደረገ በቆሮንጦስ ከተማ ላይ ምን አደረገ? ቤተክርስቲያንን እንደተከለ የእግዚአብሔር ቃል ይነግረናል። ቤተክርስቲያንን ተክሎ እዛ አደራጅቶ ያለ እንደገና መከራ በሚያደርሱበት እንደገና አላሰራም ብለው በሚሉበት ሰዓት ላይ ጳውሎስ ወደ ሌላ ከተማ ደግሞ ይሄድ ነበረ። ወደ ኤፌሶን ከተማ ነው ከዚህኛው ከቆሮንጦስ ቀጥሎ የተጓዘበት የሄደበት። ምንድነው የሆነው? አደራጅቶችን ቤተክርስቲያን ዝም ብሎ አይደለም፣ ያው ተቃዋሚ አለ፣ የሚደርስበት መከራ አለ፣ የሚደርስበት ችግር አለ። ከተማዋ ደግሞ በጣም ብዙ ምቹ አይደለችም ለወንጌል ለሌላ ነገር ሊሆን ይችላል። በጣም ምቹ ሆና ብዙ አይነት ሰው እዛ ውስጥ እየገባ የራሱን የሆነ ንግድ የሚያደርገው የተለያየ ሃይማኖታዊ የሆነውን የጣዖት አምልኮ የሚያደርገው ለወንጌልና ግን ለጳውሎስ ምቹ አይደለም። ግን ምቹም ባይሆን
ወንጌልን በዛ ቦታ ላይ ሰብኳል። ቤተክርስቲያንንም ተክሏል። መትከል ብቻ አይደለም አደራጅቶ እዛ ላሉ ቅዱሳኖች ይሄንን አሳልፎ ሰጥቶ ነው ጳውሎስ የሄደው። ግን ጳውሎስ ከሄደ በኋላ አንድ ነገር እንደደረሰው የእግዚአብሔር ቃል ይነግረናል። የደረሰው ነገር ምንድነው? ለጳውሎስ ወሬ ነው የመጣለት። ምን አይነት ወሬ ነው ለጳውሎስ የመጣው? በዛ በቆሮንቶስ በተተከለችው ቤተክርስቲያን ውስጥ ያሉ ቅዱሳኖች ያሉ ክርስቲያኖች በኃጢአት ውስጥ እንዳሉ ለጳውሎስ ወሬ ይደርሰዋል። ያ ብቻ አይደለም ሌላ መንፈሳዊ ጥያቄ ውስጥ እንደገቡም ለጳውሎስ ይደርሰዋል። ይሄንን ወሬና ደብዳቤ ጳውሎስ ወዳለበት በደረሰበት ሰዓት ላይ ለጳውሎስ ይሄኛውን ነገር በሰማበት ሰዓት ላይ ጳውሎስ ዝም አላለም። ያደርግ የነበረው ነገር ለዚህ ለተተከለችዋ ቤተክርስቲያን ጳውሎስ መልእክትን እንደገና ጽፎ ያስተላልፍላታል። የሰማውንም ወሬ ይነግራል። አንደኛ የሰማው ነገር ምንድነው? አንድነታቸው ተለያይተዋል። አንድ መሆን አልቻሉም። ጳውሎስ መጀመሪያ የሰበከላቸው ክርስቶስን ነው። በክርስቶስ ደግሞ አንድ ልብ አንድ ሐሳብ ይዘው እንዲቀጥሉ ነው ጳውሎስ የፈለገው። ልክ ጳውሎስ ከወጣ በኋላ ግን በመካከላቸው መከፋፈል መጥቶ አንዱ የጳውሎስ ነኝ፣ የአጵሎስ ነኝ፣ የኬፋ ነኝ፣ የክርስቶስ ነኝ ብለው እርስ በርስ ቅዱሳን መካከል መለያየት መጥቷል። ስለዚህ ይሄንን መለያየት ልክ እንዳይደሉ ጳውሎስ በደብዳቤ ይነግራቸዋል። ምክንያቱም እሱ የሰው ተከታይ ሳይሆን የክርስቶስ ተከታይ የክርስቶስ ደቀ መዝሙር እንዲሆኑ ነበረ እዛ ቦታ ላይ ወንጌልን የሰራው እንጂ ሰውን እንዲከተሉ ስላልነበረ ጳውሎስስ ማን ነው አጵሎስስ ማን ነው ብሎ መልእክትን ይልክላቸዋል፣ ይነግራቸዋል። በሁለተኛ ደረጃ ደግሞ አንድ ነገር በመካከላቸው እንዳለም ጳውሎስ ሰምቷል። ዝሙት፣ አሳፋሪ የሆነ ዝሙት በመካከላቸው ላይ አለ። ይሄ የእንጀራ እናቱን እንደ ሚስት አድርጎ ወስዶ አብሮ እየኖረ ያለ በዛች ቤተክርስቲያን ውስጥ ያለ ሰው እንዳለ ጳውሎስ ሰማ። ግን ምንድነው ይሄን ብሎ ሲል ይሄኛው አሳፋሪ ነው። በሌላው በአረማውያን እንኳን መካከል እንደዚህ አይነት ነገር አይደረግም። እንዴት በመካከላችሁ ይሄ ነገር እያለ እየሰማችሁ እንዴት ዝም አላችሁ? እንደውም ጭራሽ እናንተ ትታበያላችሁ። ግን በመካከላችሁ ምን አለ? እንደዚህ አሳፋሪ የሆነ ነገር አለ። ለምን ዝም አላችሁ ነው ጳውሎስ የሚናገራቸው። ስለዚህ አንድ ነገር ያስተላልፋል። በማህበሩ ላይ ተሰብስበው መጀመሪያ ወሬውንም እንደሰማ ጳውሎስ ያደረገው ምክርንና ማስጠንቀቂያን አዘል ነው የላከላቸው። ጥያቄም ሊሆንባቸው መልስም ነው የላከላቸው። ግን በዚህ ቦታም ደግሞ ይሄንን ላደረገው ሰው የሚገባውን ቅጣትና ፍርድ በተሰበሰቡበት እኔም ከናንተ ጋር በመንፈስ አለው ብሎ ጳውሎስ የሚያስተላልፈው የፍርድ ቃል አለ። ወገኖቼ ዛሬ ደግሞ እንድናየው የምንፈልገው ሶስተኛ ላይ ደግሞ ምንድነው ያለው? በመካከላቸው መካሰስ ነበረ። መጀመሪያ መለያየት ነበረ፣ ቀጥሎ ዝሙት ነበረ፣ እንደገና ደግሞ እርስ በርስ ቅዱሳኑ መካከል ላይ እርስ በርስ ወንድማማቾች መካከል ላይ ክስ ነበረ፣ ይካሰሱ ነበረ። መካሰሳቸው ብቻ ሳይሆን ጸብ ብቻ ሳይሆን የሚያደርጉት ይሄንን ነገር በመካከላቸው የተፈጠረውን ነገር የሚፈቱበት መንገድ ግን ጳውሎስ አዝኖበታል። ለምን? እንደ እግዚአብሔር ቃል ወይም ጳውሎስ ከዛ በፊት ይናገረው እንደነበረው ስላልነበረ ከእግዚአብሔር ቃል ውጭ በሆነ መንገድ ስለሆነ እየሄዱ ያሉት። ስለዚህ ጳውሎስ ምን ይላል? ልክ አይደለም ምን የምታደርጉት ይሄንን እየሰራችሁ ያላችሁት ብሎ ይላል። ይሄንን ክፍል ባነበው ደስ ይለኛል። ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። ከናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፍረድ ፋንታ በአመፀኞች ፊት ፋረድ ይሄዳልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? እንግዲህ ስለ ትዳር ጉዳይ የፍርድ ቤት ቢያስፈልጋችሁ በቤተ ክርስቲያን የተናቁት ሰዎች ፈራጆች አድርጋችሁ ታስቀምጣላችሁን? አሳፍራችሁ ዘንድ ይህንን እላለሁ። እንደዚህ ነውና በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድም ወንድሙን ይከሳል፣ ይህንን በማያምኑት ፊት ያደርጋል። እንዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበደላላችሁ ታታልሉም አላችሁ፣ ያውም ወንድሞቻችሁን ብሎ ይናገራል ጳውሎስ። እንደነገርኳችሁ ጳውሎስ አሁን ደግሞ የሚናገረው ዛሬ በዚህ ማለዳ ደግሞ እንድናይ የምፈልገው የተናገረው አጥብቆ ያላቸው ነገር ምንድነው? በወንድማማች መካከል ስላለ
ክስ በወንድማማች መካከል ስላለ ስለሚፈጠረው ችግር የሚወስዱበትን መፍትሄና ዘዴ ልክ አይደለም ብሎ ጳውሎስ ይናገራል። ምክንያቱም ለምንድነው ጳውሎስ ይሄንን ብሎ የተናገረው? ልክ ነው ወንድም ጋር አብሮ ባለበት ቦታ ላይ ሐሳብ ለሐሳብ መጋጨት ሊኖር ይችላል፣ ችግር ሊኖር ይችላል። ይሄ ችግር በሚፈጠርበት ሰዓት ላይ ግን እናንተ የራሳችሁ የሆነ ጌታ የተናገረው ሕግና ደንብ ስርዓት አለ፣ መጽሐፍ ቅዱሳዊ የሆነ በዚህ አይነት መንገድ ነው ይሄንን በመካከላችሁ ላይ የተፈጠረውን ነገር ልትፈቱ የሚገባችሁ። ምክንያቱም ምንድነው እነዚህ በቆሮንቶስ ያሉ ሰዎች የሚያደርጉት የነበረው እርስ በርሳቸው በሚጋጩበት ሰዓት ላይ ቀጥታ ወደ አረማውያን ይላል ከነሱ ውጪ ከቅዱሳን ማህበር ውጪ ሄደው ወንድሞቻቸውን እንደሚከሱ አሳልፈው እንደሚሰጡ ይሄ ደግሞ ልክ እንዳይደለ ይነግራቸዋል። ምክንያቱም ለምንድነው ይሄን ብሎ የሚላቸው? ስለ ቅዱሳን ስላላቸው ከእግዚአብሔር ስለተሰጣቸው ነገር እንኳን ሲናገር ምናልባት በቆሮንቶስ መካከል ይሄንን ነገር አልፈው እንዲሰጡ ያደረጋቸው ምናልባት እንደዚህ አይነት ምክንያት ሊሆን ይችላል። እዛ ጋር ያሉትን ቅዱሳኖች ንቀት ሊሆን ይችላል። የቤተክርስቲያንን መሪዎች ምናልባት የኔን ችግር አይፈቱም በሚል ሊሆን ይችላል። ከዛ ይልቅ ተነስተው የቤተክርስቲያንን ገበና አውጥተው አሳልፈው የሚሰጡበት ነገር ግን ጳውሎስ ምን ይላል? ታናሽ እንኳን ቢሆን ቅዱሳን እኮ ገና ክርስቶስ በፍርድ በሚመጣበት ሰዓት ላይ አብረው የሚፈርዱ ናቸው። የተፈረደበት አለ አይደል? ሰይጣን የታሰረው እሱ ላይ እንኳን የወደቁት መላእክታት ላይ እንኳን የሚፈርዱ ናቸው። ይሄ ብቻ በመድር ያለ ይሄ ጥቃቅን አይደለም። ጳውሎስ ምንድነው ያስተያየው? እዚህ ጋር ከተፈጠረው ነገር ይልቅ ገና ስለሚጠብቃቸው ስለሚፈርዱት ከጌታ ጋር አብረው ስለሚቆሙት ነገር እያስተያየ ይነግራቸዋል። እሱ ይሄንን ብሎ ሲናገር ምናልባት ፍርድ ቤትን በመንግስት ያለውን አስተዳደር እየተቃወመ አይደለም ጳውሎስ የሚናገረው። ለምን? ስለሱም የሚናገረው ስላለ ማክበር እንዳለባቸው ለነገስታት እግዚአብሔር ለሾመው መገዛት እንዳለባቸው ይነግራቸዋል። ያንን እየናቀ አይደለም። ይሄ ግን በወንድማማች መካከል ያለ በቤተክርስቲያን ውስጥ ያለ ነገር አደባባይ መውጣት የለበትም። እዚሁ መፍትሄ ሊያገኝ ይገባል። ምክንያቱም ለምንድነው ብሎ የሚናገረው ነገር ከመካከላችሁ ጥበበኛ የሆነ አስታራቂ የሆነ ሰው የለምን ብሎ ጳውሎስ በጥያቄ ነው የሚጠይቀው። ለምን? በቤተክርስቲያን ውስጥ እግዚአብሔር ልዩ ጸጋ ያለባቸውን ሰዎች ያስቀምጣል። ዝም ብሎ ስላይደለ የሚናገረው። ስለዚህ ምን ይላቸዋል? ጥበብ ያለው የሚያስታርቅ ሰው የለም ወይ? ይሄንን ችግር ይዞ ዳኝነት የሚሰጥ የለም ወይ? በወንድማማች መካከል ላይ ለተፈጠረው ነገር እንደ እግዚአብሔር ቃል ይዞ እርቅን የሚያካሂድ የለም ወይ? ይሄ ስለጠፋ ነው ወይ ወጣችሁ ነገራችሁን አደባባይ አርጋችሁ ወንድሞቻችሁን እህቶቻችሁን አሳልፋችሁ እየሰጣችሁ ያላችሁት? ስለዚህ ይሄ ደግሞ ልክ አይደለም ወገኖቼ። የእግዚአብሔር ቃል ሲናገር ማቴዎስ 18 ላይ ጌታ ኢየሱስ ራሱ የተናገረው ነገር አለ። ምንድነው ያለው? ወንድምህ ጋር አንዳች የሆነ ግጭት ቢኖር ከወንድምህ ጋር አንዳች የሆነ ትግል ቢኖር ጸብ ቢኖር የምታደርገው ነገር አስቀድመ ወንድምህ ጋር ለብቻችሁ ሆናችሁ ተነጋገሩ። ችግር የለም አይደለም። ልክ ነው። ጸብ ይኖራል፣ ጭቅጭቅ ይኖራል፣ ያለ መግባባት ይኖራል፣ ምናልባት ያለ መረዳዳት ሊኖር ይችላል። አንዳንዱ ሳያስተውል ሊጎዳ ይችላል፣ አንዳንዱ ያስተዋለም ሊጎዳ ይችላል። በዚህ በወደቀ ዓለም ላይ በመንኖርበት ሰዓት ላይ ችግር የለም አልተባለም። በዓለም ሳሉ ጠብቃቸው ነው እንጂ የተባለው ችግር የሌለበት ዓለም ውስጥ እየኖሩ ነው አላለም። ስለዚህ ምን አለ ግን? መፍትሄ የሚሆነውን ነገር በቃሉ ላይ አስቀምጧል። እንደዚህ አይነት ችግር በሚፈጠርበት ሰዓት ላይ እንደዚህ አይነት ከወንድማማች ጋር ከእህትማማች ጋር እንደዚህ አይነት ነገር ሲፈጠር ያንን ወንድምህን ጥራው። ከጠራኸው በኋላ ለብቻችሁ ሁኑና ውቀሰው። ያዘንክበትን ሐዘን ንገረው። ያኛው ምናልባት ሳይረዳ ቀርቶ ሊሆን በመካከላችሁ የተለያየ ነገር ፈጥሮ ቢሆን ንገረው። ለወንድም ብቻችሁን ሁኑና ንገረው። ይሄንን በነገርክበት ሰዓት ላይ ወንድም እሺ ካለ ገንዘብ አድርገው። በቃ በይቅርታ ነገሩን ዝጉና እንደገና መንገዳችሁን ቀጥሉ። ለምን? በዚህ ጌታ በጣም ደስ ስለሚሰኝ ነው ይሄንን ነገር የሚያስቀምጠውና የሚሰጠው። ልክ ነው። በጣም ሊከብድ ይችላል። በተለይ ምንድነው
አንዳንድ ጊዜ በጣም በትልቅ ተበድለናል ብለን በመንለው ነገር ውስጥ ስንሆን ያንን ሰው ጠርተን ለማናገር በጣም አንዳንድ የሚከብደን ነገር ሊኖር ይችላል። አንዳንድ ጊዜ ደግሞ አንዳንድ ሰው ይሄን ነገር በሚነገርበት ሰዓት ላይ እልከኛ ይሆንና መልሶ የሚጨምረው ነገር ሊኖር ይችላል። ይሄንን ሳያውቀርቶ አይደለም ጌታ ይሄንን የሚናገረው። ግን ምን በሉ ነው የሚለው መጀመሪያው ስቴፕ ይሄን አርጉ። ይሄን ስታደርጉ የእግዚአብሔር ጸጋ አለ፣ የሚረዳ የእግዚአብሔር ጸጋ በመካከል አለ። በሁለተኛ ምን ይላል? እንደገና አልሰማም እንኳን ብሎ ቢል የምታደርገው 2 እና 3 ሰዎች አሁንም ከቅዱሳን ከቤተ ክርስቲያን መካከል ላይ ጥራና እንደገና በመካከል አድርገው ይሄን ነገር ውቀሱት ንገሩት ብሎ ይላል። አንዳንድ ሰው ለብቻ እምቢ ያለውን ምናልባት እነዚህ የተመረጡት መካከል ላይ ይሄ ሰው ሊወቀስ ይችላል። ይሄ ሰው ጥፋቱን ሊመለከት ይችላል። ይሄ ሰው ለይቅርታ ልቡ ሊነሳሳ ይችላል፣ ሊጸጸት ይችላል። እነዚህም ደግሞ የተሰበሰቡት እነዚህ ደግሞ የተጠሩትም ቅዱሳን በመካከል ላይ ይገቡና ልክ ያልሆነውን ነገር ልክ አይደለም ብለው ይናገራሉ። ለምን? በዚህ ስብስብ ውስጥ የእግዚአብሔር መንፈስ አለ። ጌታ ኢየሱስ ስላለ ልክ ያልሆነውን ነገር ልክ ነው ብሎ አያሳልፍም። ለምን? እሱ አስታራቂ ስለሆነ። ስለዚህ እንደገና ምን ይሆናል ብሎ ይላል? እርቅ ሊሆን ስለሚችል ወንድምህን በእንደዚህ አይነት መንገድ አናግረው ይለዋል። እንደገና ደግሞ ምንድነው የሚለው? ይሄንን ደግሞ የተመረጡትን ሰዎች ተይዞ በሁለተኛ ይሄንን እያነጋገሩት ይሄንን እንኳን አልፎ ቢሄድ ይለዋል። በቃ ምንድነው የማይጸጸት አድርገ እንደ ቀራጭ አድርገ ምን በለው ተወው ብሎ ይናገራል እንጂ ውጣና ስለ ወንድም ይሄንን አድርጎኛል ይሄንን ሰርቶኛል ብለ አሳልፈህ አትስጥ። ምክንያቱም ለምንድነው? አብሮ የሚወርስ ነው፣ በዋጋ የተገዛ ነው፣ የክርስቶስ ደም የፈሰሰለት ነው። አያጠፋም ማለት አይደለም፣ ያጠፋል። ግን ምን ብሎናል? የምንዳኝበትን ነገር እግዚአብሔር በቃሉ ነግሮናል። ስለዚህም ነው ጳውሎስ እየነገራቸው ያለው መካከላቸው ላይ የተፈጠረውን ጸብ ዲቴል እዚህ ቦታ ላይ አልተገለጸልንም፣ አልተነገረንም። ግን ምንድነው ብሎ የሚለው? መካሰስ አለ። መካሰስ ካለ ጠብ አለ። ጠቡ ምናልባት በገንዘብ ምክንያት ሊሆን ይችላል፣ በአንዳንድ በአገልግሎት ምክንያት ሊሆን ይችላል። የንግድ ቦታ ስለሆነች በንግድም አማካኝነት ሊሆን ይችላል። ምናልባት በዛ በቆሮንቶስ ያለው ነገር ዘልቆ ወደ ቤተ ክርስቲያን ውስጥ ገብቶ ያ ምናልባት ተጽዕኖ ያደረገባቸውም ነገር ሊሆን ይችላል። ግን ምን እያላቸው ነው? ልክ አይደላችሁም። ስለዚህ ማድረግ ያለባችሁ በዚህ አይነት መንገድ ነው መካከላችሁ ላይ ያለውን ችግር መፍታት ያለባችሁ ብሎ ይላል። ወገኖቼ ዛሬም እንደዚህ እንደ እግዚአብሔር ቃል እንድንጸልይ ይፈልጋለሁ። ምናልባት በቆሮንቶስ ከተማ የሆነውን ነገር ለኛ ለትምህርታችን ተጽፏል። አሁን እኛ ቅዱሳን በምን አይነት ነገር ውስጥ ነን ያለነው? በእውነት ወገኖቼ ይሄንን እኮ ሲነግራቸው ወደዛ በሄዱበት ሰዓት ላይ የጌታ ስም ይነቀፋል። በቆሮንቶስ ውስጥ ያለች ቤተክርስቲያን ይሄንን አይነት ነገር ውስጧ በተፈጠረው ነገር የሚሰደበው ጌታ ነው። ዋጋ የከፈለላቸው ጌታ ነው ስሙ የሚነሳው። ያ ብቻ አይደለም። ምናልባት ፍርድን ቢያገኙ ከዛ ምናልባት ደስ ብሏቸው ቤት ውስጥ ቢሆኑ ግን ምንድነው ያለው? ኃጢያት ነው። እናንተ ብትደሰቱ ይሄ ነገር ሆኖልናል ብላችሁ ብትደሰቱ ግን ወንድማችሁን ስለሆነ አሳልፋችሁ የሰጣችሁት እኔ የሞትኩለትን እኔ ደም ያፈሰስኩለትን በዋጋ የገዛሁትን ወንድም እህት አሳልፈ ስለሆነ የሰጠኸው በዚህ ደስ አይበልህ። ምክንያቱም ምንድነው? ኃጢያት ነው። ይሄ ኃጢያት ነው ብሎ ይላል። እንደውም ምን ይላል? ብትበደሉ አይሻልምን? ብትታለሉ አይሻልምን? ምናልባት ብዙ የተታለሉበት ነገር ሊኖር ይችላል። ግን ምን አለ? ብትታለሉ ይሻላል፣ ብትበደሉ ይሻላል። አሳልፋችሁ ከምትሰጡ ይሄን ብታደርጉ ይሻላል። ይሄን ብሎ ሲናገር ጌታ ዝም ብሎ ያያል አይደለም። በመካከል ምስክር የሆነው ጌታ የሚያደርገው ነገር አለ። አንተ ግን ምን በል? ብትተወው ምን አለ? አሳልፈ ሄደ ጌታ ከሚነቀፍ ይሄ ሕያው የሆነ ወንጌል ከሚነቀፍ ብትተወው ምን አለ ብሎ ጳውሎስ ይናገራል። ወገኖቼ አዎ ዛሬ ራሴንም ጨምሮ እያንዳንዳችን ቅዱሳን በዚህም በቴሌቪዥን በማለዳ ስንቅ ፕሮግራም የምትከታተሉ ወገኖች ለሁላችንም ጌታ የሚያወራው አንድ ነገር ምን አለ? በቅዱሳን መካከል ስላለው ጸብ፣ ስላለው ክርክር፣ ስላለው ወንድምና ወንድም መገፋፋት እየተናገረ ያለው
ያለው ነገር ምንድነው? አልፎ ከመስጠት ይልቅ በቤተ ክርስቲያን ውስጥ ይዳኝ። ምናልባት አንዳንድ ጊዜ ሰይጣን በእንደዚህ አይነት መንገድ የሚያታልለን አለ። ማንም የለም ቤተ ክርስቲያን ውስጥ የለም፣ በቃ ቤተ ክርስቲያን ወድቃለች፣ ከዛ ይልቅ ይበልጥ ያለው ወደዛ ነው ብሎ የተለያየ ነገር ሰይጣን ሊያናግረን ይችላል፣ ሊነግረንም ይችላል። ወገኖቼ ዛሬ ግን እንንቃበት። የፈለገ ቢሆን ልክ ጳውሎስ እንዳለ ደካማ እንኳን ተብሎ የሚባሉት እንኳን መፍረድ ይችላሉ፣ መዳኘት ይችላሉ፣ ማስታረቅ ይችላሉ፣ ነገሮቻችሁን መያዝ ይችላሉ፣ ገበናውን መክደን ይችላሉ ብሎ ጳውሎስ ይናገራል። ሰይጣን ግን ይሄንን መለያየት ያደረገ ነገሮቻችንን ሁሉ አደባባይ ላይ አውጥቶ ትልቅ ትርፍ ያገኘው ሰይጣን ዲያብሎስ ብቻ ነው። ግን በእንደዚህ አይነት መንገድ አንቀጥልም ወገኖቼ። ይሄ የተሰደበ ይሄ የተነቀፈ ብዙ አይነት ነገሮች የሆነው ነገር ሁሉ የሚያበቃበት ዘመን ግን ከፊታችን አለ። እግዚአብሔር በቃ የሚልበት ጊዜ አለ። ዛሬ ግን ቀን ሳለ ብንመለስ ነገሮቻችንን ወደ ቤቶቻችን ብናደርግ ወገኖቼ፣ እስቲ አንድ ቤተሰብ ላይ እናት አባት ልጅ ባለበት ላይ ልጅ የሆነ ነገር ቢያደርግ የትኛው ወላጅ ነው አሳልፎ የሚሰጠው? ልጄ እንደዚህ ያደረገ ብሎ የሚለው የትኛው ወላጅ ነው? አንዳንዴ ቢያጠፋ እንኳን ወላጅ እዛው ይዞ ያለቅሳል እንጂ እዛው ይዞ ነገሩን እንትን ይላል እንጂ አሳልፎ አውጥቶ በሌላ ወደ ማያምኑ ሰዎች ወስዶ የኔ ልጅ በጌታ ቤት ያደገው የኔ ልጅ ይሄንን አደረገ ብለው አይሉ ይዘው ነው በጌታ ፊት የሚያመጡት ወገኖቼ። እንደዚሁ አሁንም እኛ አንድ ቤተሰብ ነን። አንድ ቤተሰብ በደም የተገዛን አንድ ቤተሰብ ነን። አናጠፋም፣ ወንድም አጠፋም አይደለም፣ እህት አታጠፋም አይደለም። ብዙ እናጠፋለን፣ ብዙ እንበድላለን፣ ብዙ እናሳዝናለን። ቤተክርስቲያንንም ቅዱሳንንም እናሳዝናለን። ቤቶቻችንም ላይ ባል ሚስቱን ያሳዝናል፣ ሚስት ባሏን ታሳዝናለች፣ ልጆች ወላጆቻቸውን ያሳዝናሉ፣ ወላጆች ልጆቻቸውን ያሳዝናሉ። ለዚህ ሁሉ ነገር ግን አንድ መፍትሄ አለ ብሎ ይነግረናል። ምን እንድናደርግ? እርስ በርሳችን ሆነን ነገሮቻችንን እንድንፈታ ጌታን በመካከል ስላለ ልክ ጳውሎስ እንዳለ በዛ በዝሙት ኃጢአት እንትን ያለው ላይ ምንድን ያለው? በመተሰበሰቡበት ቦታ ላይ እኔ በመካከላችሁ በመንፈስ እገኛለሁ እግዚአብሔርም አለ ብሎ እንዳለ በእንደዚህ አይነት ስብስባችን ውስጥ ምንም የደከምን ብንሆን እግዚአብሔር ግን ስለ ስሙ በመካከላችን ላይ አለ። እርቅን ሊያደርግ መስማማትን ሊያደርግ በእውነት ወገኖቼ የሳተውን ሊመልስ እግዚአብሔር ግን በመካከላችን ላይ አለ። ስለዚህ ዛሬ እንደዚህ እንድንጸልይ ይፈልጋለሁ ወገኖቼ። ምናልባት በእንደዚህ አይነት ኃጢአት ውስጥ ያለን እግዚአብሔር ዛሬ ምህረት ያድርግልን። ምህረት እንጠይቃለን። እግዚአብሔር ሆይ ይቅር በለን እንላለን። አጥፍቻለሁ፣ ወንድሜን አሳልፌ ሰጥቻለሁ፣ እህቴን አሳልፌ ሰጥቻለሁ ብለን ምህረትን እንጠይቃለን። ደግሞ እንደገና ያቃተን ብንኖር እግዚአብሔር ጸጋ አለው። ወንድማችንን ለማናገር እህታችንን ለማናገር አቅቶን ቢሆን ደግሞ እግዚአብሔር ጸጋ አለው። እባክህ ጌታ ሆይ ልክ እንደ ቃል ይሄን ቃል እየሰማኋለሁ፣ ይሄንን ቃል ደጋግሜ አንብቤዋለሁ፣ ግን አንድ ነገር እፈልጋለሁ፣ የሚረዳ ያንተን ጸጋ። ልቤ ተዘጋጅቷል፣ ልቤ ፈቃደኛ ነው፣ ግን አቃተኝ። ግን ምን እፈልጋለሁ? ጸጋ እፈልጋለሁ እንድንል በዚህ ጥቂት ደቂቃ ውስጥ እንድንጸልይ እፈልጋለሁ። ሃሌሉያ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ክብርን ሁሉ ላንተ እናመጣለን። ይህንን ማለዳ የሰጠህን አንተ ስለሆንክ ከፍ ከፍ በል። እግዚአብሔር ሆይ እያወራህንና እየተናገርከን ያለኸው ልትሰራ ስለሆነ እንደገና ልትመልሰን ስለሆነ አቅም ላጣነው አቅም ልትሰጠን ስለሆነ ከመንገድ ለወጣነው ደግሞ እንደገና ለመመለስ ስለሆነ በኢየሱስ ክርስቶስ ስም ክብር ላንተ ይሁን፣ ምስጋናም ላንተ ይሁን። እግዚአብሔር ሆይ እኔንና ወገኖቼን ይዤ ወደ ጸጋ ዙፋን ፊት እቀርባለሁ ጌታ ሆይ ልክ እንደተናገርከው ለቆሮንቶስ ቤተክርስቲያን ላይ ይሄ ልክ አይደለም ይሄ ኃጢአት ነው እያልክ እንደተናገርክ ጌታ ሆይ ዛሬም በእኛ መካከል በኢትዮጵያ ቤተክርስቲያን መካከል በህብረቶች መካከል በቤታችን መካከል ያየኸውን በደልና ነውር ነቀፋ ሁሉ ተመልክተ ነው ያወራህን ያለውና ዛሬ ግን በዚህ ማለዳ አንድ ነገር እለምናለሁ፣ ምህረት እንድታደርግልን እግዚአብሔር አባት ሆይ ምህረት እንድታደርግልን በፊት ላይ ጠይቃለሁ። እባክህ
እባክህን እግዚአብሔር ሆይ ይሄን ቃል በተላለፍንበት ነገር ወንድሞቻችንን እህቶቻችንን አሳልፈን በሰጠንበት ነገር በጌታ በኢየሱስ ክርስቶስ ምህረት እንድታደርግልን እግዚአብሔር አባት ሆይ ባማንበት አንተን አሳልፈን እንዳልክ ለማያምኑት አሳልፈን በሰጠንበት ዛሬ ግን በጌታ በኢየሱስ ክርስቶስ ደም ምህረት አድርግልን እባክህ ጌታ ሆይ በቅዱሳን ላይ በተናገርነው ስንፍና እባክህ ጌታ ሆይ በህብረቶች ላይ ባለው ህብረታችን መካከል ባወራነው በተናገርነው ስንፍና ላይ ዛሬ ግን ምህረት እንድታደርግልን ዛሬ ግን ይቅርታ እንድታደርግልን በኢየሱስ ክርስቶስም በፊት ላይ ለምናለሁ ቤተክርስቲያንን ባማንበት ነገር ላይ ጌታ ሆይ አሳንሰን ባየንበት ነገር ላይ እንደ ቃል ሳይሆን ጌታ ሆይ እንደ ስጋችን ሐሳብና ፍላጎት ብዙ በተናገርንበት ነገር ላይ በደፈርንበት ነገር ላይ ሁሉ ምህረት እንድታደርግልን በኢየሱስ ክርስቶስ ስም ለምንሃለሁ ጌታ ሆይ በጣም በፊት ደፋሮች ሆነን ተመላልሰናል ጌታ ሆይ ቃልህ እንደተናገረ ገና ቅዱሳን በዓለም ላይ የሚፈርዱ ናቸው ብለህ እንደተናገርክ ጌታ ሆይ ባሳነስንበት ነገር ላይ እባክህ ጌታ ሆይ ከኔ ይልቅ ወንድሜ ይሻላል በሉ ብለህ ስትለን ጌታ ሆይ አምባገነን በሆንበት ነገር ላይ ባጣጣልንበት ነገር ላይ ሁሉ ምህረት እንድታደርግልን ይቅርታ እንድታደርግልን ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር አባት ሆይ እንደዚህ ወንድሞቻችንን አሳልፈን ሰተን ጌታ ሆይ በብዙ እየጠበቅን ባለንበት የነሱን ውድቀት እየናፈቅን ባለንበት ነገር ላይ እባክህ ጌታ ሆይ ዛሬ ግን ምህረት እንድታደርግልን ዛሬ ግን ይቅርታ እንድታደርግልን እባክህ ጌታ በምህረት እንድትመልሰን ትቼዋለሁ ማለት እንዲሆንልን በኢየሱስ ክርስቶስም እንድትረዳን ለምናለሁ እግዚአብሔር አባት ሆይ በብዙ የተጎዱ ወንድሞች በብዙ ያዘኑ እህቶች በብዙ ያዘኑ አባቶች እናቶች ጌታ ሆይ ዛሬ ግን በምህረት በጸጋህ እንደገና ለሕያው ቃልህ መመለስ እንዲሆን ምላሽ መስጠት እንዲሆን እንድትረዳ በኢየሱስ ክርስቶስም ጸልያለሁ ጌታ አባት ሆይ ታውቃለህ አቅም የታጣበትን ነገር ታውቃለህ የብዙዎች ልብ ያዘነበትን ነገር ታውቃለህ ቃልህ ግን ሕያው ስለሆነ የሚረዳ ስለሆነ የሚፈውስ ስለሆነ በዚህ ቃል ፈውስ እንዲሆን በዚህ ማለዳ በኢየሱስም የብዙዎች ልብ እንዲፈወስ የብዙዎች መንፈስ እንዲፈወስ በኢየሱስ ክርስቶስም ጸልያለሁ ጌታ ሆይ እሺ ማለት እንዲሆን ለቃልህ መታዘዝ እንዲሆን ጌታ ሆይ በኢየሱስ ክርስቶስም በፊት ላይ ጸልያለሁ የቤተ ክርስቲያን ሞገስ ይመለስ ማስፈራቷ ይመለስ ጌታ ሆይ እርቅና ሰላም ማድረጓ ይመለስ ጌታ ሆይ በተጣላ መካከል ላይ ጣልቃ መግባቷ በኢየሱስም የእርቅ ወንጌልን ይዛ ጣልቃ መግባቷ ወንድማማቾችን ማስማማቷ በኢየሱስም በእጥፍ እንዲመለስ ይሄ ክብር በኃይል እንዲነሳ በኢየሱስ ክርስቶስም ጸልያለሁ ወንድም የወንድሙን ገበና መሸፈን እንጂ መግለጥ ላይሆን ጌታ ሆይ በወንድማማቾች መካከል ላይ ይሄ መንፈስ እንዲገባ እንደገና በኢየሱስ ስም ሕያው የሆነው ቃል እባክህ ጌታ ሆይ እንደገና እንዲያነቃ ለምንሃለሁ እባክህ ጌታ አብረን የምንወርስንን የምድሩ ይቀራል ገና በዓለም ላይ ጌታ ለፍርድ በሚመለስበት ጊዜ ከወንድሜ ከእህቴ ጋር ሆኜ ገና የምፈርድ ነኝ ብሎ መመለስ እንዲሆን መልቀቅና መተው እንዲሆን ይሄ ደግሞ በጸጋህ እንዲሆን ይሄ ደግሞ በቃልህ ማገዝ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር አባት ሆይ እባክህ ሞገስ ይመለስ ጌታ ማስፈራት ይመለስ ጌታ አባቶች መነሳት እንዲሆን ማን አለ በመካከል እንዳልክ ጥበብ ያለው የለምን ብለህ እንዳልክ ጌታ ሆይ አረ አለ ጌታ ሆይ መነሳት እንዲሆን ጥበብ የተሞሉ እርቅን የተሞሉ የሚያስተራርቁ ጌታ ሆይ ነገርን የሚከድኑና የሚሸፍኑ በኢየሱስ ክርስቶስም በወንድማማች መሃል ጠብን የሚዘሩ አይደለም በወንድማማች መሃል እርቅን የሚያደርጉ አሉ ዛሬ ግን መነሳት እንዲሆን ይሄ ሞገስ በሙላት እንዲለቀቅ በቤተ ክርስቲያን ላይ እንዲለቀቅ በኢየሱስ ክርስቶስ ስም ጸልያለሁ ጌታ ሆይ እባክህ ስለ ስምህ ይሄንን ለምናለው ጌታ ሆይ በኢትዮጵያ ቤተ ክርስቲያን ላይ
እንደገና መነሳት እንደገና ጌታ ሆይ ለወንጌል መጠንቀቅ መሆን እንዲችል በኢየሱስ ክርስቶስም እንድትረዳ ጸጋ እንድታበዛ ላንተ ለታመንከው ጌታ የኢትዮጵያን ቤተክርስቲያን አሳልፌ ሰጣለሁ ጌታ ሆይ በየቤቱ ደግሞ አቅም ላጡ ጉልበት ላጡ ነገሮችን ይዘው ያቃሰቱ ያሉ ለታመሙ ደግሞ ዛሬ ፈውስ እንዲሆን ዛሬ ደግሞ ምህረት እንዲሆን በኢየሱስ ስም ጸልያለሁ ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን አሜን ክብር ለአምላካችን ለእግዚአብሔር ይሁን ሕያው ስለሆነ የእግዚአብሔር ቃል እንደዚህ እንደ እግዚአብሔር ቃል መመለስ ይሁንልን የምልጃ መንፈስ የጸሎት መንፈስ የመናጠቅ መንፈስ ለሁላችንም ይብዛ አሜን